ከኪችኑ ሰዓታችን ላይ ነው የምንገኘው። ዛሬ በኪችኑ ሰዓታችን ላይ ሚዮና ፔስትሪ ነው የምንገኘው። እንግዲህ ዛሬ የተለያዩ 3 ጣፋጭ ኬኮች ነው የምንሰራላችሁ። ፔስትሪ ሼፍ አጠገብ ያለች ስምሽ ማን ነው? ቤዛዊት። በዚህ ስራ ላይ ስንት ጊዜ ቆየሽ? 2 አመት ነው። እንግዲህ እኔ ኬክ መብላት እንጂ መስራት ብዙም አይደለሁም። ችግር የለም እናሳይሽ። ሙያም ጭምር ተምሬ እንዴት ይመስለኛል። ችግር የለም። የምንሰራው ካስታርድ እና ቾኮሌት ስፖንጅ መጀመሪያ እናዘጋጃለን። ካስታርድ እና ቾኮሌት አንደኛውስ? አንደኛው ቦክሰኛ። እሺ አሁን መጀመሪያ የምንሰራው የትኛው ነው? ካስታርዱ። እሺ እኔ ሙያ ለመማር በቃ እንዲህ ብያለሁ። እሺ እንቁላል እንጨምራለን። በመቀጠል ግማሽ ካፕ ስኳር እንጨምራለን። ከዛ ሚክስ እናደርጋለን። በመቀጠል ፍርኖ ዱቄት እንጨምራለን 1 ካፕ። ከዛ በመቀጠል ቤኪንግ ፓውደር እንጨምራለን 1 ቴብል ስፑን። ከዛ በመቀጠል ቫኒላ እንጨምራለን 2 ቴብል ስፑን። የመታነውን እንቁላል ዱቄት እንጨምራለን። ከዛ እንቀላቅላለን። 1/4 ወተት፣ ግማሽ ኩባያ ዘይት፣ ግማሽ ኩባያ ወተት። ፓትራችን ቀብተናል ቅቤ። ከዛ በመቀጠል የቾኮሌት አንድ ላይ ስለምናስገባው የቾኮሌቱን እንቀጥላለን። 4 እንቁላል፣ 4 እንቁላል እንጨምራለን። የቾኮሌቱን በተመሳሳይ ነው። ከዛ ይሄን ሚክስ እናደርጋለን። በ180 ዲግሪ ኦቨናችን መጀመሪያ ሙቀናል። ከዛ ለ30 ደቂቃ ይበስላል። ኬካችን ደርሷል። ሽታው በቃ አልቻልኩም፣ ሆዴ እየተላወሰ ነው። ውስጥ ገብቷል አሁን። ከዛ ቀጥሎ ክሬም እንሰራለን። ወተት 2 ካፕ አለ፣ እሱን እንጨምራለን። ከዛ ትንሽ የብርቱካን ፍቅፋቂ እንጨምርበታለን። ከዛ መቀጠል ቫኒላ 2 ቴብል ስፑን እንጨምራለን። 4 እንቁላል አስኳሉን ለይተን እንጠቀማለን። ስኳር እንጨምራለን። ግማሽ ካፕ የበቆሎ ዱቄት እና ግማሽ ካፕ ፍርኖ ዱቄት። ቫኒላ 2 ቴብል ስፑን። ያሞቅነውን ወተት እንጨምራለን። ከዛ እንቀላቅለዋለን። ከዛ እናጠለዋለን ይጓጓል እንዳይኖር። ከዛ እንጥደውና እናበስለዋለን። እንዳይጓጉል እንመታለን። አሁን ካስተርዳችን ደርሷል። የገበታ ቅቤ እንጨምርበታለን። እሺ አሁን ወደ ዕቃ እንገለብጠዋለን። ከዛ እናቀዘቅዛለን።
አሁን ዝግጁ ነው መሰለኝ ልንበላ ነው። ትንሽ ይቆያል የተወሰነ ደቂቃ። ወይኔ ኧረ ሆዴ ይደርሳል። ለምንድን ነው ማቀዝቀዣ ውስጥ መቀመጥ አለበት? አዎ መቀዝቀዝ አለበት። ትኩስ ከሆነ ክሬሙ ማይዘው። ለምን ያክል ጊዜ ነው ማቀዝቀዣ ውስጥ የሚቀመጠው? አሁን እንደዚህ ከሆነ በኋላ ይቆረጣል። ከዛ ተቀብቶ ደግሞ የተወሰነ ደቂቃ ይቆያል። ብዙ አይቆይም። አይቆይም፣ ትንሽ ነው። ይሄ ካስታርዳችን ነው። ካስታርዳችን ሲያምር አበሳሰሉ ራሱ ቆንጆ ነው። እንዲህ በቃ ብሉኝ ብሉኝ ይላል። ግምጥ ላድርገው ይቻላል። ሳትጨርሺ ስራሽን ግምጥ አድርጊው። ውይ ሽታው በቃ ጉድ ነው። ጉድ። አዎ ሲደርስ ደግሞ የበለጠ ደግሞ ሲለይ ጣፍሻል በጣም። እሺ እናቀዘቅዘዋለን። ከዛ ደግሞ ለዚህኛው ክሬም ሰርተናል። ለዚህኛውስ ምንድን ነው የሚያስፈልገው? ለዚህኛው ቾኮሌት ክሬም ያስፈልጋል። ቾኮሌት ክሬም ነው የሚያስፈልገን። ሁለት እንቁላል። ከዛ በመቀጠል ስኳር እናደርጋለን። ከዛ ወተት በተመሳሳይ 2 ቴብል ስፑን ቫኒላ። አሁን ያበሰል የጣድነው እንቁላል በስሏል። ቾኮሌታችንን እንጨምራለን። ከዛ በመቀጠል ትንሽ የካካዋ እንጨምራለን። ይሄ እስኪቀዘቅዝልን ሻንቲ ክሬማችን እንመታለን። አሁን ለመብላት ዝግጁ ነው። 5 ደቂቃ ምናምን ይቆያል። እንደገና ትንሽ የት ፍሪጅ ውስጥ? ወይኔ ዛሬ ተጫወትሽ። ሲሮፕ ያስፈልገናል። ሲሮፑን ለመስራት የሚያስፈልገን ስኳር እንጠቀማለን። ከዛ ቫኒላ እንጨምራለን። የኬክ አፍቃሪ ናት ብለሽ በቃ ዛሬ ወይም ደግሞ ትወጂዋለሽ። በነገራችን ላይ እኔ እንደዚህ ድንቡሽቡሽ ያልኩት በኬክ ነው። በጣም ነው ኬክ የምበላው። አበሳሰሉ ሲያምር ነው ከለሩ። አዎ በጣም። ስለዚህ የላዩን ፓርት እንቆርጠዋለን። አይኔ እየተጓዘ ነው ከእጅሽ። አሻራዬ ድማ ማሳረፍ አለብኝ እዚህ ኬክ ላይ። ለዚህ እንትን ላድርገው። እሺ ከዛ ትንሽ ሻንቲ እንጨምርበታለን። ኦኬ ሚክስ ላድርገው። አየሽ ልዩነት። እኔ ገና እንዲህ እላለሁ፣ አንቺ ወዲያው። በደንብ መቀላቀል አለበት። ባለሙያ ዛሬ አለመቻሌን አስመታሽብኝ። ትችያለሽ። አዎ ከዚህ በኋላማ በደንብ መስራት ይችላል። በደንብ ነው ያየሁሽ። ትንሽ ወተት ትጨምርበታለሁ። ኦ ሲራፑ ላይ? እሺ ከዛ ክሬሙን ካስታርድ ክሬሙን እናደርግበታለን። ዊ ዊ ዊ ዊ አሁን የጨመርንበት ነው የፈረፈርነው። እስቲ ቁረሽ። ካስታርዳችን እየተቆረጠ ነው። አሁን ለመቅመስ ዝግጁ ነሽ? አዎ መቼስ በጣም ስለጓጓብሽ ነው አይደል? በትልቁ አድርገሽ ፍላጎቴን ተረድተሽ ተለቅ ስላደረግሽው ስትቆርሽ ነው ደስ ብሎኛል። ስትሮበሪ ለውበት እናስቀምጥበታለን። ዋው አልጓጓችሁ? ሲያምር ሲያምር ሲያምር። በቃ የጓደኛዬ ልደት ነው። ሃፒ በርዝዴይ። ቆንጆ ነው። ወደድሽው? በጣም እንደፍተው። ውይ በጣም እኔ ቸኮሌት ስለምወድ በጣም ለቸኮሌት ጓጉቼ ነበር፣ ግን ይሄን በጣም አንደኛ በቃ በጣም ነው ደስ የሚለው። በጣም እውነት እኔ የዚህ ቤት ደንበኛ ነኝ። ካስተርድ ኬክ በጣም የምወደው እና ብዙ ቦታ በልቻለሁ። እንደዚህ ቤት የሚሆን ካስተርድ ኬክ በልቼ አላውቅም እና መታችሁ ብሉ። የእውነት
በጣም ምርጥ ኬክ ነው። እሺ አሁን የቾኮሌት ሲሮፓችን እንሰራለን። ስኳር የሚያስፈልገን ግማሽ ነው። ከዛ 2 ቲስፑን ቫኒላ እንጨምራለን። ቡና ስለሚያስፈልግ ለቾኮሌት ጨምራለን። ሻንቲ እንጨምራለን። ይሄን አንጠቀመውም እንደ ካስተርድ። ሲሮፓችን በዚህ እናደርግና እናጠጣለን። ከዛ እንቀባዋለን። ወይ ደግሞ ቾኮሌት ነው የሚያስፈልገው። ቾኮሌትን ተቀፍቅበታለን። ስለዚህ ይሄን በተመሳሳይ ለ10 ደቂቃ ፍሪጅ ውስጥ እናደርገዋለን። በጣም የምወደውና የጓጓውለት ኬክ ደርሷል። ይኸው ሲያምር 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 ዳርዳር እንዲቆርጡ ቅርጹ ትክክል እንዲሆን ነው አይደል? ሲያምር 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 አይደል? ወይ በጣም ነው የሚጣፍጠው። ትክክለኛ ቾኮሌት ትክክለኛ የቾኮሌት ጣዕም ከፈለጋችሁ ሚዮና ፔስትሪ መታችሁ ቾኮሌት ኬክ ብሉ። ከቾኮሌት ኬክ ጋር የሚጠጣ ነው። ምንድን ነው ስሙ? አይስ ቾኮሌት ማኪያቶ። ዋው 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 ዋው! ዛሬ እንግዲህ ቾኮሌት በቾኮሌት አልተቻልኩም። ውይ ቅዝቅዝ ነው የሚለው። ከዛ ከዚህ ደግሞ ከቾኮሌቱ ጋር ያለው ጣዕም አንድ ላይ አንደኛ፣ በቃ አንደኛ። ቆንጆ ነው። በጣም አሪፍ ነው። ደስ ይላል። እንደምትወዱ ሚዮና ኢዝ ዘ ቤስት። አሁን ሶስተኛ የምንሰራ ቦክሰኛ ኬክ እንሰራለን። 1 ካፕ ወተት አለ። ከዛ ቅቤ 50 ግራም ቅቤ፣ 50 ግራም ዘይት፣ ትንሽዬ ጨው እንጨምራለን። ከዛ ስኳር ያስፈልገናል። ከዛ እንጥደዋለን እንዲፈላልን። አሁን ዶቄት ያስፈልገናል። 1 ካፕ ዶቄት በደንብ እስኪበስል ድረስ እናሸዋለን እንደዚህ። አሁን ቦክሰኛችን ደርሷል። እንቁላል እናደርግበታለን። ከዛ ሚክስ እናደርገዋለን። ትንሽዬ ቫኒላ 2 ቴብል ስፑን እንጠቀማለን። በ180 ዲግሪ ለ50 ደቂቃ ያህል ይበስላል። ወደ ክሬማችን ወደ ሙስ ሹገር እናድርግበት። ከዛ ውበት ይኖረዋል። እንደዚህ ሲደረግበት ለውበት ነው የምናደርገው አይደል? ጣዕሙም አሪፍ ነው። ቆንጆ ነው። ወይ በጣም ነው። ሶስቱም ኬኮች በጣም ነው የሚጣፍጡት። እነዚህን ኬኮች ገርጂ አካባቢ ሚዮና ፔስትሪ መታችሁ መቅመስ አለባችሁ። የእውነት ነው የምለው። ታመሰግኑኛላችሁ። ቤዛ በጣም ነው የምናመሰግነው። እውነት እንኪ አንደኛ 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 አንደኛ። ዋው! እውነትም ቦክሰኛ ነው። አሪፍ ነው።